በሚስት ቦታ ሚስት ከፈለጋችሁ ለውጧት ሚል አላህ ነግሮናል። ስለዚህ ወረደ አልወረደ ምን ይሰራልሃል? በሚስት ቦታ ሚስትን ለውጥ ብሎ ከነገረህ አንተም ሚስትን መለዋወጥ ምችል ከሆነ በቂ ነው። አንዳንድ ሁለት ሁለት ሶስት ሶስት አራት አራት አግባ ብሎ ፈቅዶልህ ሳለ ገሃነም እግር ውስጥ አላህ እግሩን ይከታል የሚል ማስረጃ አምጣ ብለህ ለምን ትጠይቀኛለህ? ምን ይሰራልሃል? እመን። ዝም በልና ቁርአን ላይ ባይኖርም እመን። በቂያማ ሲቀርብ ልብ በል። ቂያማ ሲቀርብ ደጃል የሚባል አለ። ደጃል የሚባል አንድ አይና የሆነ ሁሉንም በቃ ይፈጫቸዋል ይመጣና። ይሄ እምነታችን ነው ሙስሊሞች አይደለ? እምነታችሁ ነው። መረጃ ሲጠይቋችሁ ክርስቲያኖች ግን ቁርአን ውስጥ አምጡት እስቲ። በቂያማ ላይ ትልቅ ጥፋት የሚያደርሰው ከፍጥረት ከአዳም ጀምሮ የእሱን አይነት አጥፊ ያልተገኘለት የሚባለው በቁርአን ውስጥ አለ እንዴ ስትባሉ ኖ በሏቸው። ዋና እሱ አይደለም። ዋናው ሱረቱ አሕዛብ ላይ የሚገኘው ከ50 እስከ 53 እስከ 55 ያለው ክፍል ነው በሏቸው። እሱ ምንድን ነው? ሙሐመድ ጋር ስትሄዱ ካልተጠራችሁ በቀር ቤቱ አትግቡ፣ ከተጠራችሁ ደግሞ ምግብ ከበላችሁ በኋላ ወዲያው ተበተኑ የሚለው ነው ዋና ነገር። አያችሁ አላህ ምን ያህል ጥበበኛ እንደሆነ። ሙሐመድ ቤት ሄዳችሁ ምግብ ከበላችሁ አትቀመጡ ብዙ፣ ወዲያው ምግቡን በልታችሁ ብትን ነው ማለት ያለባችሁ። አስፈላጊው ለእናንተ ደጃል መቼ ይመጣል? እንዴት ይመጣል? ደጃል ምን አይነት ነው? እንዴት ነው? ቁርአን ውስጥ ተጠቀሰ አልተጠቀሰ ምንም አይጠቅምም። በቃ መኑ ዝም በሉና። መሰረቱ እሱ አይደለም። መሰረቱ እሱ አይደለም። በቀን 5 ጊዜ ትሰግዳላችሁ አይደለ? ቁርአን ውስጥ በቀን ስንት ሰዓት ላይ መቼ እንዴት መስገድ እንዳለባችሁ ምን ብላችሁ ጸሎት ማድረግ እንዳለባችሁ ተጠቀሰ አልተጠቀሰ እሱ መሰረት አይደለም። ዋናው ልሰግዱ ስትሉ ቂጣችሁን ታጥባችኋል አልታጠባችሁም ነው። እነኚህ ካፊሮች ቂጣቸው ሳይታጠቡ ነው የሚሰግዱት። ግማታሞች አላህ ፊት ሲቀርቡ ሳይታጠቡ ነው። እናንተ ግን ተጠቀሰ አልተጠቀሰ ምን ብላችሁ ጸሎት ማድረግ የለባችሁ አስፈላጊ አይደለም። ዋናው ነገር ቂጣችሁን በ3 ድንጋይ ጠርጋችኋል ወይ ነው። ሽንት ቤት ገብታችሁ በ3 ድንጋይ ጠርጋችኋል ወይ ነው። በኮብልስቶንም ቢሆን ሞዠቅ ውሃ ካጣችሁ ደግሞ ሴት ልጅን ከነካችሁ በአፈርም ቢሆን ሰውነታችሁን አባብሳችሁ ሉክ ንጽህና ነው። ይሄ ወሳኝ ንጽህና ነው። ወሰታችሁ አዳምጡ። በአፈርም ቢሆን አበስ አድርጋችሁ መስገድ ነው ያለባችሁ። ይሄ ወሳኝ ነው። እናንተ ሙስሊሞች በደንብ አዳምጡ። ቁርአን ግልጽና የተብራራ ነው። ሱራ 11 ቁጥር 1 ላይ፣ ሱራ 12 111 ላይ፣ ሱራ 6 114 ላይ፣ ሱራ 16 89 ላይ እንደሚናገረው ከሰማይ በታች ሁሉን ነገር አብራርቷል። ቁርአን ግልጽና የተብራራ ነው። ስለዚህ ጉዳይስ በቂያማ ቀን ድልድይ አለች። ሰማይና ምድር ሲጠፉ ድልድይ አለች። ገነም ላይ ሲራጥ ትባላለች። እሷ ላይ ትሆናላችሁ። ሙስሊሞች እሱ ላይ ትሆናላችሁ። ካፊሮች ውድቅ ይላሉ። እናንተ ግን ድልድይዋ ላይ ትሆናላችሁ። ማስረጃ ከጠየቋችሁ ግን መሰረቱ እሱ አይደለም። መሰረቱ እሱ አይደሉም። ድልድዩ ላይ እንድትሆኑ እናንተ ጋር ቅድሚያ ሙስሊም አልሆናችሁም በሏቸው። አረ ቆይ ድልድዩዋ የምትለዋ የታለች? ቁርአን ሊያሳዩን ሲሏችሁ መሰረት አይደለም በሏቸው። ማህዲ የሚባል የሚመጣ አለ። ተጠንቀቁት። ከቁርአን ላይ ማስረጃ ከጠየቋችሁ ግን ኖ እሱ መሰረት አይደለም በሏቸው። መሰረቱ ምንድን ነው ካሏችሁ ለሙሐመድ የውሽሜ ልጆች አክስቶች ልጆች ማግባት፣ ያመነ ሴት ደግሞ ራሷን አሳልፋ ለነብዩ መስጠት ከፈለገች ሊያገባ ከፈለገ እሷን ወሲብ ማድረግ ይችላል የሚለው ነው መሰረቱ። መሰረቱ እሱ ነው። በቂያማ ቀን ጥቁሩ ድንጋይ 500 ሺህ በላይ ከፍላችሁ ሄዳችሁ ምስሙት። በቂያማ ቀን ሸፋ ይሆናችኋል። ምልጃ ያቀርብላችኋል። አይን፣ ምላስ፣ ጆሮ ዞ ይመጣል። ለእናንተ እኮ ያማልዳል። ደስ አይልም? ቁርአን ውስጥ ግን ማስረጃውን ከጠየቋችሁ ኖ መሰረት አይደለም በሏቸው። መሰረት አይደለም በሏቸው። መሰረቱ ሴት ልጅ እርሻ ነች። በፈለክበት ቦታ እረሳት የሚለው ነው መሰረቱ። እሱን ጥቀሱላቸው። በቂ ነው። እሱ በቂ ነው። ይሄንን ካወቃችሁ እናንተ ሙስሊም ናችሁ።
እናንተ ሙስሊም ናችሁ። በቃ ኢቨን ሻዳው ራሱ ቃል በቃል ቁርአን ውስጥ ባይኖርም በቃ እመኑበት። ቁርአን ውስጥ ባይኖርም መሰረት ነው የተባለው፣ ወሳኝ ነው። በቃ ዝም ብላችሁ እመኑት። ይሄ ነው ቤስቱ ነገር፣ ይሄ ነው ወሳኙ ነገር። ኢቨን ቁርአን ፍጡር አይደለም ብላችሁ ታምናላችኋል? ጎበዝ፣ እንደዛ ነው ማመን ያለባችሁ። ቁርአን ውስጥ ግን ቁርአን ፍጡር አይደለም የሚል ማስረጃ አለ? የለም። ከጠየቋችሁ ግን በቃ እናንተ መሰረቱ ይሄ አይደለም በሏቸው። ዝም በሉና መሰረቱ ይሄ አይደለም በሏቸው፣ አደናግሯቸው። ወሳኙ ነጥብ ይሄ ነው። ባይኖርም መሰረቱ ይሄ ባይሆንም በቃ እንደዚህ ብላችሁ አወዛግቧቸው። ወሳኝ ነጥብ ስለሆነ ማለት ነው። ማስረጃ ሲጠይቋችሁ ግን ባታመጡ ሸምጥጧቸው። በተውሂድ ታምናላችሁ አይደለ? በተውሂድ ታምናላችሁ። ተውሂድ የሚል ቁርአን ውስጥ ሲጠይቋችሁ ኖ መሰረቱ እሱ አይደለም በሏቸው። ቅድም እኮ ተውሂድ መሰረት ነው ብላችሁን ነበረ። ተውሂድ የሚል ቃል ቁርአን ውስጥ አሳዩን ብለው ሲጠይቋችሁ እናንተ በአረብኛ አውሩና ሸውዷቸው። ተውሂድ በሶስት ይከፈላል አይደል ሙስሊሞችዬ? ተውሂድ አስማኡ ወሲፋት፣ ተውሂድ ሩቡቢያ፣ ተውሂድ ኡሉሂያ ተብሎ ይከፈላል። ከቁርአኑ ሲጠይቋችሁ ቶሎ በሉና ኖ እሱ አይደለም። ቅድሚያ ስምህ ማን ነው? ስለ ስምህ እንነጋገር። መሰረቱ ላይ ወሳኙ ነጥብ እሱ ነው። እፎይ ለምን ተባልክ? እፎይ ማለት ምን ማለት ነው? ትርጉሙ ዋናው ነጥብ ይሄ ነው። እንደዚህ ነው ማድረግ ያለባችሁ አይመስላችሁ? ወደሽ ወይ ቀልዳዳ አይ ስለምና ያ ከሙስሊሞች ጋር አሁን ያለንበት ሁኔታ ይሄን ይመስላል ባጭሩ ሲገለጽ። በጣም ከባድ ነው። ሰው እስልምናን አውቆ አንብቦ ተረድቶ የሚሄድበት አይደለም። ምክንያቱም እስልምና ምንም ስለ አምላክ እሳቤ መለኮታዊ ትምህርት ስለሌለው ማለት ነው። በቃ መሐመድ የራሱን ፍላጎት ለማስፈጸም ብቻ ከዛም ከዚህም የቃረማቸው የሆነ አስፈላጊ ሰዓት ላይ ለራሱ ለህይወቱ የሚሆኑትን ነገር የተናገረበት አምላክ ነገረኝ እያለ ለተከታዮቹ ያታለለበት ንግግር ነው ቁርአን ማለት ነው። በፍጹም እንዴትም ሆኖ መለኮታዊ የአምላክ ቃል ሊሆን አይችልም። ስለዚህ ስለ አላህ የምታምኑትን መሰረታዊ ነገር የማትናገሩ ከሆነ፣ ስለ ሙሐመድ የምታምኑት መሰረታዊ ነገር የማትናገሩ ከሆነ፣ የማታውቁ ከሆነ ቁርአን ላይ ካለ ምንድን ነው የምትከተሉት? አላህን ከየት አውቃችሁት ነው? ሙሐመድን ከየት አውቃችሁት ነው? ሙሐመድ መቼ ነው ነብይ ሆነው? ማን ነው ነብይ? አላህና ሙሐመድ እኮ በቃ እንጀራ አባታቸው ናቸው እኮ። ሽንት ቤት መግባት እንዴት እንዳለባቸው፣ ቂጣቸውን በድንጋይ እንዴት መጥረግ እንዳለባቸው፣ እንዴት እንትን ማድረግ እንዳለባቸው ሲማሩ ስለ አላህ ግን የለም። ዜሮ ቦሪንግ አሰልቺ የሆነ ነገር። ከዛ ደግሞ ስለ አምላክ እንደሚወራበት አድርገው አክትም ያደርገዋል ነገር። ስ ኢብኑ አናር ወልካም። ኢብኑ አናር ይሰማል? መልካም። ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ግልጽና የተብራራ ነው ብለህ ታምናለህ? ስላላ አብራርቷል ብለህ ታምናለህ? ስለምታምኑት መሰረታዊ እምነት ስለምታምኑት አብራርቷል ብለህ ታምናለህ? ስለምታምኑት ማለት በተውሂድ ታምናለህ አይደለ? አምናለሁ። ተውሂድ በስንት ይከፈላል? በሶስት። ኦኬ፣ በሶስት ይከፈላል። ምን ተብለው? ተውሂድ ሩቡቢያ፣ እሺ፣ አስማ ወሲፋት፣ እሺ፣ ኡሉሂያ። ኦልራይት። አሁን እነኝን ያልካቸውን አሳየኝ እስቲ። ተውሂድ የሚል ከቁርአን ውስጥ አሳየኝ። ተውሂድ በሶስት ይከፈላል የሚል አሳየኝ። ሶስቱንም ደግሞ አሳየኝ። አሁን አልተዘጋጀሁበትም። ቁርአን ላቃዘገበ የለም። መልካም። ጥቅሱን ከነገርከን እኛ መክፈት እንችላለን። የለም ማለት ቁርአን ላይ አልተጠቀሰም ያልከኝ ነው? አልተጠቀሰም። ሐዲስ አመጣልሃለሁ።
ሐዲስ ላይ ራሱ ተውሂድ በሶስት ይከፈላል አለ የሚል የለም። አመጣልሃለሁ። አምጣልኝ። አሁን ማምጣት ትችላለህ ወይንስ ሌላ ቀን? አሁን እንኳን አይመችኝም እንጂ ማምጣት አመጣልሃለሁ። እሺ አምጣ፣ ደስ ያለ ቀን አምጣ። ተውሂድ በሶስት ይከፈላል ምናምን ብሎ ተውሂድ አልአስማእ ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ የሚል ሐዲስ ያዝና ነው። ኦልራይት። ስለ በደጃል እንለፈው በቃ። እሱን መረጃ ስታመጣ እናወራበታለን። ስለማታመጣው በማታመጣው ኪታብ ላይ ቁርአን ምሳሌ የለ። ይሄንን ተውሂድ አልአስማእ ወሲፋት ኡሉሂያ ሩቡቢያ ከየት አወቀው? ወይ ቁርአን ላይ ወይ ሐዲስ ላይ ካሌለ ዝም ብሎ ከመሬት ተነስቶ ተወራ። ከየት አወቀው አንተ ራስህ? እናንተ የምታምኑት ተረት ተረት መሆኑን አንብቤ ደርሼበት። በእኛ ተረት ተረት ነው እንትን አደረከው የተሰማው። ያ በደጃል እንደሚመጣ ታምናለህ አይደል? ደጃል እንደሚመጣ ታምናለህ? ደጃል አምናለሁ። ከፍጥረቱት ሁሉ አጥፊ እንደሱ የለም የሚባለው ይመጣል ብለህ ታምናለህ? አንድ አይን የሆነው ካላ የሚለየው በአንድ አይን ነው አይደለ? ደጃል በአንድ አይን ማለት ጌታችሁ አንድ አይን አይደለም፣ ደጃል አንድ አይን ነው ብሎታል። ስለዚህ አንድ አይን ነው ደጃል ሲመጣ። አንድ አይን መሆን አለመሆኑን ማቅ ነገር የለም መምጣቱን አይደለም። እሺ በደጃል ግን ደጃል እንደሚመጣ አጥፊ እንደሆነ ታምናለህ አይደለ? አንድ ጥቅስ ከቁርአን ውስጥ ልትሰጠኝ ትችላለህ? ደጃል ይመጣል የሚል በድንገት ምን የተኛውንም ነገር ላምጣልህ አልችልም። የለም ምክንያቱም ችግር የለውም። ማምጣት ከቻልክ ኤኒ ታይም ይኸው እጄ መጥቻለሁ ትለኛለህ። ካሌለ ግን እያመንክ ያለውን በዛው ቼክ እንድታደርግ ነው። ሶስተኛ አንድ ጥያቄ ልጠይቅህና አንድ ነገር በቁርአን ነው ኢሳ ተመልሶ ይመጣል ብለህ ታምናለህ አይደለ? አልሞተም፣ ተመልሶ ይመጣል ብለህ ታምናለህ? ኢሳ ተመልሶ ይመጣል፣ ከዛስ መጥቶ ደግሞ ፈራጅ እንደዚህ ይሆናል ምናምን እንትን ይፈርዳል ምናምን ብለህ ታምናለህ? ጂዚያን ያስቀራል። ኤኒዌይስ አንድ ጥቅስ ስጠኝ እስኪ እንደዛ የሚል ቁርአን ላይ። ሁሉንም ለነገ አምጣ፣ በቃ ነገ። ኦልራይት። ሱመያ እንኳን ደህና መጣሽ ነው። ሱመያ ነው የሚለው ክርስቲያን። ቀጥል። ቃል አለ ጃ እንኳን ደህና መጣህ። መጠየቅ ይችላል። ናልካ ነው ነው እኔ ጥያቄ ያለኝ ጃኒ አሚን። ክርስቲያን እናውራውና ትቀጥላለህ። እሺ ጃ ሰላም ነው። እንኳን ደህና መጣህ። ደህና ነኝ። እንኳን ደህና ቆያችሁ። ጥያቄዎቹን ሰምታችኋል። ቁርአን ግልጽና የተብራራ ለነገር ሁሉ አብራሪ ነው ብለህ ታምናለህ? እኔ ኦርቶዶክስ ነኝ፣ ግን አንድ ጥያቄ መጠየቅ ፈልጌ ነበር። እሺ ሙስሊም አይደለህም? መጠየቅ እችላለሁ? ሙስሊም አይደለህም ወይ? አይደለም፣ ኦርቶዶክስ ነኝ፣ ግን ጥያቄ መጠየቅ ፈልጌ ነበር አልኩ። ቆይ ወደ መጨረሻ አካባቢ ትጠይቃለህ። እሺ ጃ አንዴ እንጨርስና ቶፒካችንን። እሺ ኢብን አንዋር አለ ጥያቄውን ሰምተኸዋል? ጥያቄውንማ ጠየቃችሁኝ። ኢብን አንዋር ማጠየቅ ነው እኮ። ኦኬ እኔ መጠየቅ አልችልም። መልስ የለህም? ጠይቅ። ጥያቄ መጠየቅ እችላለሁ? ቀጥልሽ። እሺ እናንተ ማንን ነው የምታመልኩት? እግዚአብሔርን ነው? አዎ። ክርስቲያኖች አሁን ብዙ አይነት ሲሚሉ ሰማለሁ። ማርያም ላሉ፣ እግዚአብሔር ላሉ፣ መድኃኒዓለም ክርስቶስ፣ ሚካኤል ብዙ አይነት ነው አለው። ይሄ ሁሉ ጌታ ነው እንዴ? ደባለከው እኮ
ደባለከው እስቲ ባለ ሰማሁት ነው ሲሚ አይ እሺ ሚካኤል ገብርኤል ምናምን የሚባሉ ኤል ያላቸው ስሞች አሉ መላእክቶች ናቸው እነሱ ሱራ 4 136 ላይ በመላእክቶችም እመኑ ትባል የለ እናንተም ታምናላችሁ እኮ በመላእክቶች ሱራ 4 136 ላይ በመላእክቶቹም እመኑ ይለላ ግን ምን ብለህ የምታምነው እንጂ ፖይንቱ በመላእክቶች ምናምነው በትእዛዛቸው እንጂ በእነሱ አናምንባቸው። አይ በእነሱ ማን ስትል ፈጠሩኝ ብለህ ባትሆንም መላእክት እንደሆኑ ታምንባቸዋለህ። እኔስ ስለዚህ ኤል ያላቸው ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል ምናምን የሚሉት መላእክት ናቸው። በእኛ የአምላክን ስም የተሸከሙ ናቸው። ማማል ይቻላል በእነሱ በእነሱ ማማል ይቻላል መማል ይቻላል በእነሱ ማላ በማንኛውም አይፈቀድም። በእኛ ክልል ነው ማላ በማንኛውም አይፈቀድም። ድምፅ ታፍኗል። አይ በእነዚህ በአሁኑ በመላእክቶች ባልከው አሁን የጠራሁልህ መላእክቶች ነው አልከኝ። አዎ በእነሱ መማል ይቻላል ወይ ነው? መማል በማንኛውም አይፈቀድም አልኩ እኔ ደግሞ እና እነሱ ስህተት እየሰሩ ነው ወይስ ይቻላል ነው? አሁን ለምሳሌ ትክክለኛው የምታመልኩት እግዚአብሔር ነው። ለምሳሌ መሐመድ ይምል ነበር፣ በፍጡራን ይምል ነበር። ፖይንቱ ባይሆንም እሱ አላህም ደግሞ በሚያለከልኩ ፈረሶች ይምላል፣ በኮከቦች ይምላል። አላህ በሚታይም በማይታይም ይምላል። ወይስ በሚታይም በማይታይም ካለ ለምሳሌ እኔ ሽንት ቤት ስገባ ካካ አለው በካካ ይምላል ማለት ነው። አላህ በምታየውም በማታየውም እምላለሁ ስለሚል እኛን የሚላለን አላህ በሚታየውም በማታየውም ሽንት ቤት በሚገባው በካካውም ይምላል። ያ መረጃ ትፈልጋለህ? ሜቢ ክፈትለት ክርስቲያን 30 ሱረቱ ሐቅ ላይ 38 አካባቢ ፖይንት ብዙም አልገባኝም። ማላ ከሆነ እንደኛ እግዚአብሔር በራሱ ብቻ ነው የሚመላው፣ ከራሱ ውጭ አይምልም። ምክንያቱም የእናንተ ፈጣሪ ግን በማይታይም በማይታይም 69 ቁጥር ሐቅ ማለት ሱረቱ ሐቅ 38 አካባቢ አያ 38 አካባቢ በምታዩትም ነገር እምላለሁ በማታዩትም ነገር እምላለሁ በማታዩትም ነገር በማየውም በማላየውም ከማለ ሴጣን ለምሳሌ እያየው አይደለም። እፎይ እውነቴን ነው በሴጣን ብሎ ይምልልኛል። ባጋንንት ሴጣንን ስለማላይ ሴጣንን ታያለ ይምኗኗል። እነሱ ከማታዩቸው ስፍራ በሩቅ ያዩዋቸዋልና ይላል አልቁርአን ላይ። ሴጣን እንደማይታዩ ነው የሚናገረው አይደል? እስቲ ባንዲ አይታይም? ይታያል። ምን ይላል? ከምታያቸው ነገሮች ስማ አንዋር፣ በምታየው የሚምልልህ ከሆነ በፊት ሴት ውሻ ጡል ጡል ስትል ጥቁር ውሻ ጡል ጡል ሲል በሱ ይምልልሃል። ባክቴሪያዎች አይታዩህም፣ በሱ ይምልልሃል። ቫይረሶች አይታዩህም፣ በእነሱ ይምልልሃል። አምላክ እንደዚህ ወርዶ በተራ ነገር ይምላል ብለን አናምንም እኛ። አሁን የሚላለው ሲል አሁን ለምሳሌ እዛ ጋር ጥቁር ውሻ ታየኛ፣ በዛኛው በጥቁር ውሻ ጌታ እምላለው ነው የሚባለው። አይልማ
በምታየው እምልልሃለሁ። እሺ ካካየው ሽንት ቤት ገብቼ ስማ፣ ካካየው ሽንት ቤት ገብቼ በካካው ባየኸው ካካ ጌታ እምላለሁ ነው የሚለኝ። ያን ካካ ባስገኘው ወይም በፈጠረው ጌታ እምልልሃለሁ ነው የሚባለው። ምን ነጥብ ሊያስቻለ ያንን ካካ በፈጠረው ጌታ እምላለሁ ሲለኛል አስባል። ኧረ አይመጣም በእናትህ። ይሄ ፍጡራን ባህሪ የፈጠረው ማለት ይሄ ፍጡራን ባህሪ ነው ወንድማችን። እግዚአብሔር ይኸውልህ ከራሱ ስም ውጭ አይምልም፣ በራሱ ክብርና ስም ብቻ የሚምለው። ምክንያቱም ከሱ በላይ ነገር ከሌለ። መሐላ የምለው ምንድነው? በራሱ ከአንተ ዝቅ ባለ ነገር አምልም፣ ከአንተ ከፍ ባለ ነገርን ለማስጨበጥ ነው የምትምለው። መሐላ ከአንተ ከፍ ባለ ነገሮችን ለማስጨበጥ። ዘፍጥረት ምዕራፍ 22 ቁጥር 16 አንዴ ክፈተው ክርስቲያን። እግዚአብሔር የሚምለው በስሙ በራሱ ነው የሚምለው። ለምንድነው በራሱ የሚምለው? ከሱ በላይ ምንም ነገር የለም። ዝቅ ባለ ነገር አንተ በዶሮ ትምላለህ እንዴ? ሰው እንኳን ለምሳሌ ሰው እንኳን እውነት ነው ምላችሁ እኔ ከዋሻውቺ ጉንዳን ታደናቅፈኝ ምናምን ይላል አይልም። ጉንዳን ተራ ነገር እንደሆነች 22 ቁጥር 16 አካባቢ። ስለዚህ ከፍ ባለ ነገር ነው ሰው እንኳን የሚምለው ማለት ነው፣ እንኳን ፈጣሪ። ኦራይት ምን ይላል? እግዚአብሔር በራሴ ማለው ይላል። በማ በራሱ አንብበው። እንዲህም አለ እንዲህም አለው እግዚአብሔር በራሴ ማለው ይላል። ይህንን እንዲህም አለው እግዚአብሔር በራሴ ማለው ይላል፣ ነገር ግን ይህን ነገር አደርግልህና አንድ ልጅህንም አልከለክልህም። ያ ለአብርሃም ራሱ ቃል ሲገባለት ምን ብሎ ነው? እንዲህም አለው በስሜ ማለው በራሴ ማለው። ዕብራውያን ምዕራፍ 6 አንዴ ክፈተው። አንድ ልጅህንም አልከለክልም ያለው ማን? እግዚአብሔር ነው አለ። አዳምጡ ቆይ። ላንብብለት እንዴ? ቀጥል። እግዚአብሔርም እዚህ ጋር ይፈታልሃል አንዋር። እዛ ጋር ለአብርሃም ነበር የማለለት፣ እዚህ ጋር ደግሞ መጣውልህ። እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ እባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። ከፈር አንበው። ኦኬ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ፣ ሰዎች ከእነርሱ በሚበልጠው ይምላሉና። ለማስረዳትም የሆነው መሐላ የሙግት ሁሉ ፍጻሜ ይሆናል። ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይችል በሁለት በማይበልጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆን ዘንድ በመሐላ መካከል ገባ ይላል። ስለዚህ በራሱ ነው እግዚአብሔር አምላክ የማለው። ያ ከሱ ምንም ይበልጥ ነገር ስለሌለ ከስሙ ውጭ በምንም ሊምርልን አይችልም። ሰዎች ከነሱ በሚበልጥ ነገር ይምላሉ። ነገርን ለማስረዳት አላ በሚታየውም በማይታየውም ሲምል እኔ እንዳረቄ ውሃዬን ፉት እያልኩ ነው። እቺ ነሽ በደንብ ብታይ። አክቹዋሊ እየሰከርኩ ነው መሰለኝ፣ ሆና እየተነባጠብኩ ነው። አክቹዋሊ ብዙ ውሃ ጠጣሁኝ ዛሬ ይመስለኛል። ወተር ኢንቶክሲኬሽን አለ ታውቃላችሁ። ኤኒዌይስ ብቻ ምንድነው እሱ በውሃ ይምልልኛል። ውሃ ብዙ ስጠጣ ደግሞ ሽንት ቤት ያመላለሳል፣ በሽንቴ ይምልልኛል ማለት ነው። እሱን ሳየው ዋዝ ደ ፖይንት በምታየው እምላለሁ ማለት። ኤኒዌይስ ብዙም ሴንስ አይሰጥም እስልምናው እና ቀጥል። እሺ አኗር እግዚአብሔር ልጄንም እሰጥሃለሁ አለው። ለማን ነው የሚሰጠው? ለእግዚአብሔር ልጅ አለ እንዴ? እግዚአብሔር ልጅ አለው ወይ? ያ ዘፍጥረት ላይ ጠቀስከው
ስለ አብርሃም ነው የሚናገረው። አብርሃም ዘፍጥረት 22 ላይ ልጅ እንደሚሰጥ የተነገረው አብርሃም ነው። ለእግዚአብሔር ልጁን ሊሰዋ ፈቃደኛ ስለሆነ እሱን የሚናገር ክፍል ነው። እምቢ አላልክምና የሚለው ማለት ነው። ይሄ ክፍል ቁርአን ላይም አለ። ሱረቱ ሳድ ይመስለኛል የሚባለው 37ኛው ሱራ ከ101 ጀምሮ አያ ብታነበው እስከ 107 አብርሃም ልጁን ሊሰዋ ይዞ ይሄዳል። አረፋ ታከብራለህ አይደለ? አረፋ ማለት የእርድ በዓል ነው አይደለ? ልጁን ይስሐቅን ሊሰዋ ይዞ ተሄደበት አይደለ? ኢብራሂም በእናንተ አስተምሮ አውቃለሁ። ያ ስለዚህ እዛ ጋር ልጅን አልከለከልከኝም እና ሲለው አንድ ልጁን ለእግዚአብሔር ሊሰዋ ይዞ ሄዶ ነበር። በእኛ እሱን የሚናገር ክፍል ነው። ግን እግዚአብሔር ልጅ አለው ወይ ወደሚለው ቶፒክ ስንመጣ ደግሞ አለው። እሱም ወልድ ይባላል፣ ቃል ይባላል። የእግዚአብሔር ልጅ እሺ። ለወልድስ ልጅ የልጅ ልጅ ምናምን የለው? ኦልራይት የልጅ ልጅ ምናምን ልጅ ሚላውን መፍታት አለብን። እንደ አላህ ከሆነ የልጅ ልጅ ያስፈልጋል። ምክንያቱም ሱራ 601 ላይ አላህ ሚስት ያስፈልገዋል ልጅ ለመውለድ። ምክንያቱም ከእሷ ጋር ወሲብ አድርጎ ነው ልጅ መውለድ የሚችለው አላህ። እኛ ግን ልጅ ስንል የባህሪ ልጅነትን ነው። የባህሪ ልጅነት ስንል ከእርሱ የወጣ ከእሱ የተገኘ ከእርሱ የተካከለ እያልን ነው። ልጅ ብለን የጠራ ነው ደግሞ የአብ የባህሪ ቃሉን ነው። የአብ የባህሪ ቃሉን ልጅ ብለን ጠራ ነው። ልጅ ተብሎ ይጠራል። ልጄ ነህ ብሎታል፣ እኛም ልጁ። አባቴ ነው ብሏል፣ እኛም አብ አባቱ ብለን እንጠራለን። አላህ ግን የግዴታ አባት ለመሆን ወሲብ ማድረግ ስላለበት ወሲብ እንዲያደርግ ደግሞ ሚስት ስለምታስፈልገው ሚስት ደግሞ ስላልነበረው መውለድ አልቻለም። እኛ እንደዛ እናምነው። ፈጣሪ እንደዛ እኮ ሚስት ስላሌለው ወሲብ አላደረገም። እንግዲህ መጨረሻ ላይ ቂያማ ላይ ሱረቱል አንቢያ ላይ 104ኛው ላይ እንደሚናገረው ጠበሪም ኢብኑ አባስም እንደሚናገሩ መጨረሻ ላይ እዞት የወንድ የዘር ፈሳሹን ያፈስና ከመቃብር ውስጥ ከዛ ይቀሰቅስባቸዋል በስፐርሙ ይላል። ኤኒዌይስ ያንን ከሚያደርግ ሚስት ቢይዝ ይሻል ነበር። ወይንም ደግሞ ሱረቱ አንቢያ እዚሁ ላይ 17ኛው ላይ ይመስለኛል ወይ 7ኛው ወይ 17ኛው ላይ ለአራማን ልጅ መያዝ ቢፈልግ አጫዋቾችን ከእርሱ ዘንድ ሊይዝ እንደሚችል ይናገራል። ሚስትና አጫዋቾችን ከእርሱ ዘንድ ሊይዝ እንደሚችል ይናገራል። which means ይህንን ተፍሲራቶቹ ሲያብራሩ ከማን ነው ወሲብ አድርጎ ሊወልድ የሚችለው ብለው ሲያብራሩ ከሁር ላይኖች ከመላእክቶች ብለው አስቀምጠውታል። ከነሱ አላህ ወሲብ አድርጎ ልጅ መያዝ ይችላል። የባህሪው ልጅ ግን ሊኖረው አይችልም። ስለዚህ እኔ ከዝንጀሮ ወይንም ደግሞ ልጅ ብፈልግ ከዶሮች ወልዳለሁ ልል አልችልም። ቲፖሎጂካሊ ሴም ላይን ላይ ስላሌለ ከዶሮች ወልዳለሁ ልል አልችልም። እኔ ብፈልግ እኮ ጤናማ ያልሆነ ሜንታሊቲ ካለኝ በስተቀር ነው እንጂ እንደዛ ልል የምችለው። እኔ ብፈልግ ከጉንዳኖች ወልዳለሁ ልል አልችልም። አላህ ግን ብፈልግ እኛ ዘንድ ካሉት ሚስትና ልጅ እዛለሁ ካለ እሱን ደግሞ ተነማን ነው የሚይዘው የሚለውን ነጀላሌን ሲፈስሩት ከሁር ላይኖች ከመላይኮች አሉ። ልክ እንደ ጉንዳንና እንደኔ እንደሳላችሁት አላህና ሁር ላይኖች መካከል እንደዛ አይነት ጋፕ አለ ማለት ነው። ሴም ቴፖሎጂካል እንትኖች አሉ፣ ምድብ ላይ ያሉ በሰውኛ እንኳን የማይታሰቡን አላህ ያስባል። ስለዚህ እኛ ፈጣሪ ልጅ አለው ስንል በዘመናት ውስጥ የመቀዳደም በፍቃድ የመለያየት በስልጣን የመለያየት ያለው ልጅ እያልን አይደለም። የአካላዊ ልዩነት ያላቸው ነገር ግን የባህሪ አንድነት ያላቸው፣ የስልጣን አንድነት ያላቸው፣ የፍቃድ አንድነት ያላቸው ከእርሱ የተገኘ አካላዊ ቃል የአብ የባህሪ ቃሉ ወልድ ምን ብለን እናምናለን? እሱ ልጁ ነው ብለን እናምናለን። አንተ ቁርአን ብለህ ታምናለህ። በሌላ በኩል ደግሞ የአላህ ቃል ቁርአን ነው ብለህ ታምናለህ። ቁርአን ደግሞ ፍጡር አይደለም ብለህ ታምናለህ። እኛ ደግሞ ምን ብለን እናምናለን? አካላዊ ቃል ወልድ በስጋ ተገለጠ፣ እሱን ክርስቶስ ብለን እንጠራዋለን። ስለዚህ አምላካችን ልጅ አለው ወይ?
አብሶሉትሊ አለው። ቃሉን ልጅ ብለን እንጠራለን። ከማን ነው የወለደው? ማልቀስ ይሻል ይሆን አለ። ከማን ነው የወለደው ይለኛል። አላህ ነው ጭንቅላት ውስጥ ያለው ታውቃላችሁ። ስቲል እንደዚህ አስረድቼም ማለት ነው። ማልቀስ ይሻል ይሆን? ወልድ የምትለው ሰው ነው እንትን ውረዱ ከቤቴ ወልድ የምትለው ውረዱ ከቤቴ። አላህን አይደለም እኮ አብራራሁት ወንድማችን። እኛ አካል ቆይ አላህ ነው እንደዛ እንዲወልድ ሚስት የሚያስፈልገውና ወሲብ ማድረግ ያለበት አላህ ነው። እኛ ግን ለአምላክ የተገባው አይደለም። ቃሉን አካላዊ ቃልን የአብ ልጁ ነው ብለን እንጠራለን። አንተ ቁርአን ብለህ እንደምትጠራው እያልኩት ከማን ነው የወለደው ይለኛል። ምክንያቱም የአላህን ጭንቅላት ነው ስቲል የያዘው። የእግዚአብሔርን ትእዛዝ ቃል ነው እንዴ ልጅ ብላችሁ የምትጠሩት? የአላህን ጭንቅላት እኮ ነው እዛ የመጣብን። እሱ እኮ ነው አስቸጋሪው ፓርት ወንድማችን። የአላህን ጭንቅላት የጠየቅኩህን መልስልኝስ። የአላህንም ላምጣ ምንም ላምጣ? አስቸጋሪ ነው እንዴ? አስቸጋሪ ነው ወንድማችን። ኢብኑ ኑር ቢኒ አለ ልጅ አለ ልጅ አለ አልከኝ። ልጅ አለው አልከኝ። ቃሉ ነው ትእዛዙን ነው ልጅ ብላችሁ የሚጠሩት ወይስ በተግባር የተገኘ ልጅ አለው? እሺ አዳምጡ። ትእዛዝ ምናምን ብለህ እንትን አትበለው። አካላዊ ቃል ብለን ነው የምናምነው እኛ። ያ አካላዊ ቃል ወልድ ነው፣ ልጁ ብለን እንጠራዋለን። አምላካችን ቃል አለው። ቃሉ ድምፀት አይደለም፣ አካላዊ ነው። እርሱን ልጁ ብለን እንጠራለን። ቢን ይቀጥል። አሁን ደከመኝ እኔ። ሰምታል ወንድማችን? አው ልጅ የሚባለው ቃሉ የእግዚአብሔር ቃል ነው። የእግዚአብሔር ቃል ሁሉን መፍጠር የሚችለው ከእርሱ ነው የሚወጣውና ልጅ ይባላል ማለት ነው። ኦኬ። ስለዚህ እኛው ልጅ የምንለው እሱ ነው እንጂ በጋብቻ በምናምን አይደለም። ጥሮሽ ማን ሰጠ እንዳይል በእስልምና አላህ ልጅ የማይኖረው ለምንድን ነው ብለው ነው የሚያስቡት። አግብቶ ከወለደ ልጁ ደግሞ አግብቶ ሊወልድ ስለሚችል ዘር ይኖረዋል አምላክ ብለን ስለምንፈራ ከዛ አንጻር ነው ልጅ ሊኖረው የማይችለው ብለው ያስባሉና የአምላክ ባህሪ እንግዲህ ይወልዳል የሚለው ነገር ስላልገባቸው በመዋለድ ይባዛል ብለው አምላክን ስለሚፈሩ ከዛ አንጻር ነው ብለው አንዱ ሲያብራራ ሰምቼዋለሁና እንደዚህ ከሆነ ችግር ነው። ምክንያቱም በባህሪው አምላክ ይወልዳል ብለን እኛ ስንናገር ከትዳር ስለሚመስላቸው ልክ ልጁም ደግሞ እንደዛው ትዳር የሚፈልግ ልጅ ይወልዳል ብለው ያስባሉ። ልጁም ደግሞ እንደዛው ሚስት ይፈልግና ሌላ አማልክት ሴት ፈልጎ አግብቶ ይወልዳል። ስለዚህ አምላክ ይበዛል፣ የልጅ ልጅ ይኖረዋል፣ ዘር ይኖረዋል ብለው ያስባሉ። ይሄ ለአምላክ ባህሪ አይስማማም። እኛ እንደዚህ ብለንም አንልም። ከዚህ አንጻር ነው አላህ ልጅ የማይኖረው፣ ከዚህ አንጻር ነው የማይወልደው ብለው ይናገራሉ። እኛ ግን እንደዛ ብለን አላለም፣ ስላልተረዳን አላህ ቃሉን ነው አካላዊ ቃል ነው ስንል ሁሉን መፍጠር የሚችል ቃሉ ከእርሱ ነው የሚወጣውና ልጅ ይባላል። ከማን ይወጣል? ከአብ ስለሚወጣ። ስለዚህ እሱን ነው እንደዛ የምንለው እንጂ በጋብቻ በምናምን አይደለም። ኦኬ ይሄን ነግሮሃል። ይሄን በደንብ አድርጋ አሰላሰል ያዘ። እሺ ታንኪዩ ጃ ቀጥል። አኗር አይበቃም? ራበኝ እኔ አሁን እያስራበተኝ ነው። በቃ ምንም አላጠገባችሁም። ጥያቄ ቁርአን ያላቃል ነው አይደለ? በቂ ያልኩ ቁርአን ያላቃል ነው አይደል? ቁርአን ያላቃል ነው አይደለም? ያላቃል ነው። ፍጡር ነው ፍጡር አይደለም? ፍጡር ነው ፍጡር አይደለም? ፍጡር አይደለም። ፍጡር አይደለም። ግን ቁርአን ብለህ ትጠራዋለህ አይደለ? ጎበዝ። እኛ ደግሞ የፈጣሪን ቃል ወላ አዳምጣ ልጅ ብለን ጠራን፣ አንተ ቁርአን ብለህ ጠራኸው። ልዩነታችን ያ ነው።
እግዚአብሔር እኮ በልቷል፣ ጠጥቷል፣ ሸኝቷል። እንደኛ እንደ ሰው ያረገ ነገር ሁሉ እኮ አርግቷል። ታውቃለህ እኮ ና ማስረጃ አንጣ። ሸንቷል ብለሃል። ና ማስረጃ አንጣ። ማስረጃ አንጣ። እንደኛ በልቷል፣ ጠጥቷል። ማስረጃ አንጣ። አንድን ሰውን አምላክ ነው ብሎ ለማየት ማስረጃ አንጣ። የሸናው ያንተ አምላክ እንደሆነ አሁንም ቅድም አሳይተን አሁንም ደግሞ ትደግመዋለህ። ክርስቲያን አዘጋጅልኝ። ያውም የሸናው ነጭ ነገር ነው፣ የወንድ ዘር ፈሳሹን ስፐርሙን የረጨው ያንተ አምላክ ነው፣ የኔ አምላክ አይደለም። እኛ አምላክ በባህሪ ይበላል ይጠጣል የሚል አስተምሮ የለንም። መሽናትም ከሆነ ደግሞ ያንተ አምላክ እንደሸና ደግመን እናሳየ ማለት ነው። ምንድነው መለጠፍ አይሰለቻችሁም እንዴ እናንተ ሰዎች? አሁን ማስረጃ ክፈት፣ አኗር ክፈት ማስረጃ። አሁን እርቦኛል፣ ደክሞኛል፣ ብዙ አወራው መሰለኝ። እናንተ ራብ አለኝ፣ ኢነርጂ ጨረስኩኝ። ያው አይ ቲንክ አነፈው ሰዓት ሙስሊሞች ያለ ማስረጃ አታወሩ። ጥያቄ አለ የምለው ስለነበረ ተቀበሉት። ጃ ሰላም፣ ጥያቄ ነበረኝ። አንድ ጥያቄ ይችላል። ኦርቶዶክስ ነኝ ብለሃል? ኦርቶዶክስ ነኝ። እሺ፣ በእመቤታችን በቅድስት ድንግል ማርያም እናምናለን፣ እንሰግዳለን አልኳት። የእኛ ቤት አጋጣሚ የምኖረው ከጴንጤ ጋር ነበር፣ ከአንድ ጴንጤ ጋር እና መጽሐፍ ቅዱስ ላይ ለማንም አትስገድ ነው አታምልኳት ይላል አለች። እኔ ደግሞ አይ እናመልካታለን፣ እንሰግዳለን እና ታማልደናለች አልኳት እና ለመጠየቅ ነበር ስልሽ እንትን በእመቤታችን ቅድስት ድንግል ማርያም እንትናት አታመልኳትም በእናንተም አይልም ብላኝ ነበር። እኛ እናመልካታለን፣ እንሰግዳለን በእመቤታችን ቅድስት ድንግል ማርያም አልኳት እና ግራ ገብቶ ለመጠየቅ ነበር። በተጣጣሚ ማምለክ ማለት ምን ማለት ነው? ማምለክ ማለት ምን ማለት ነው? ነው ታድነናለች፣ ታማልደናለች፣ እናመልካታለን አልኳት። ገባ? ማምለክ ማለት ምን ማለት ነው? ማምለክ ማለት ምስጋና ማቅረብ። እሺ፣ ምስጋና ማቅረብ። እሺ፣ እና መስገድ እና ታማልደናለች ማማለድ። እሺ፣ እና ማመን ነው። ማመን ታድነናለች፣ ምስጋና ታድነናለች፣ እንሰግድለታለን፣ እናማልደናለች። ኦራይት እና በእመቤታችን ቅድስት ድንግል ማርያም የጌታችን የመድኃኒታችን እናት ናት እንጂ እንትን አትሉላትም አለች። ምን አትሉላትም? አታመልኩም እና አትሰግዱም። ኖ እንደዚህ አይደለም ብዬ ተከራከርኳ። ግን ብዙ እውቀቱ አልነበረኝ ያን ያህል ስላሉ እና ለመጠየቅ ለመረዳት ፈልጌ ነው። አርቲክል ላይ ስላልሆነ እኮ ነው። አሁን ማክበር ከሆነ ማክበር ግዴታ ነው። እናከብራለን። አታከብራትም? እሷ አከብራታለሁ። አይ ይቅርታ፣ እኔም አከብራታለሁ። ቅድስት ድንግል ማርያም የክርስቶስ እናት ናት፣ ቅድስት ናት። ግን አምልኮ ይገባታል በሚለው ከሱ ጋር እያወራን ነበርና በኦርቶዶክስ ምን አምልኳት የሚል የለም፣ አይመለክላትም። የክብር ስግደት ነው በሚለው ነው። ስግደት ነው። በእርግጥ ይህንን እኔ አልቀበለውም። አምልኮ አይገባትም አልኩት። አይ እናመልካታለን አለ። ግድ የለህም። በዚህ ስንከራከር እንደውም ጠይቃለሁ፣ ትሰሚያለሽ፣ የተሻለ እውቀት ከኔ ያላቸው ያስረዱሻል አለ። አምልኮ ሲል ለዛ ነው ዲፋይን አድርግ ያልኩት። ለዛ ነው አምልኮን ዲፋይን ባደረገበት ከሆነ እና አምልኮ ማለት ስል አከብራታለሁ ለማለት ከሆነ አሁን ላይጎረብጠኝ ይችላል። ይጎረብጥሻል አንቺ አንድን ነገር እየሰገድኩለት ለአክብሮት ነው ማለት ይህን ልቀበለው አልችልም። ምክንያቱም ለአምላኬ በምንበረከከው ጉልበት እስከተንበረከኩ ድረስ እያመለኳት ነው። እሺ፣ ስለዚህ ስግደት ሁሉ
ለፈጣሪ ብቻ ነው አምልኮ ነው ብለሽ ነው የምታምኙ? አዎ ማስረጃ እስኪ። ስለዚህ መጽሐፍ ቅዱስ ላይ የሰገዱ እንዳለ ኢባዳ እንትን ካፊር ናቸው ማለት ነው። ሶሪ ሙስሊም እየመሰልሽኝ እንትን እያልኩ መጽሐፍ ቅዱስ ላይ ማዕት ቦታ ላይ ተሰግዷልና፣ ስለዚህ ያንቺን ያህል እውቀት የላቸውም ማለት ነው። እንዴ እነማን ናቸው የሰገዱ? ችግር የለውም እሱን አመጣልሻለሁ ይቀጣይ። አሁን አንቺ ግን ነው እንደዚህ ከሰገድክ የግዴታ ትወጣለህ ወይንም እንደዚህ የሚል አስተምሮ ስላመጣሽ እስኪ ፕሩቭ አድርጊው እሱን። በአጠቃላይ ስግደት ራሱን የቻለ አምልኮ አይደለም ወይ? ስግደት አምልኮ አይደለም? የአክብሮት ስግደት የሚባለው ብቻ የአክብሮ ስግደት የለም ብለሽ አንቺ ሁሉንም የአክብሮ የሚባል የለም ብለሽ ስለጠቀለልሽው በመጽሐፍ ቅዱስ እንዳለ የተሰገዱት እንዳለ አምልኮ ብቻ ነው ለአክብሮት አልተሰገደም የሚል አቋም ስለያሽ ማስረጃ እስኪ ስጪኝ። ይቅርታ አሁን ላይ እንትኑ የለኝም፣ የዚህ ምዕራፍ ላይ ልልክ አልችልም። እሱን በተመለከተ እንትኑ የለኝም። እኔም ይሄና እንትኑ ኖሮኝ ሳይሆን ስግደት የማውቀው አምልኮ ነው በዛ ነው። ግን ያገኘሽው እንደዛ ብለሽ ረዳኝ ትችላለህ። ከምን ላይ ያገኘሽው እንደዛ የሚል? ለምሳሌ የተለያየ ቦታ ላይ መጽሐፍ ቅዱስ ውስጥ ሲሰገድ እናገኛለን። ለምሳሌ ሎጥ ያንቺን ያህል እውቀት የለውም ብለሽ ታምኛለሽ? ኖ ይበልጥ ለመላእክቶቹ አልሰገደም ጋር ለመጡት ሰግዷል። እያመለካቸው ነበር ማለት ነው። አይ ለአክብሮት እኮ የለም ብለሻል እኮ አንቺ ቅድም። አሁን ለምሳሌ አሁን የአምልኮ አላት። ማነው ስምሽ? ስምሽ ማን ነው? ቤቴል። ዘፍጥረት ምዕራፍ 19 ላይ ትመለከቺ ሎጥ ለሁለቱ መላእክቶች ሲሰግድ ታገኘዋለሽ። ከቁጥር 1 ጀምረሽ ከእኔ የተሻለ ይበልጥ ነው አለሽ። ስለዚህ አትሊስት ተሳስቷል ማለት ነው እሱ እንዳንቺ አስተምሮ ከሆነ። አይ ለአክብሮት ነው የሰገደው ካልሽ ደግሞ ቅድም አክብሮት የሚባል የለም ያልሽውን አፈረሽ ማለት ነው። ዳዊት ለምሳሌ በአንደኛ ዜና ላይ ምዕራፍ 21 ላይ ከቁጥር 5 ወይም 6 አካባቢ ጀምሮ ሰግዷል። እንደዚህ በተመሳሳይ አይደለም ሰግዷል። ዳዊት እንግዲህ እግዚአብሔር እንደ ልቤ ያለው ነው። ዳዊት እንደ ልቤ ያለው እግዚአብሔር ያንቺን አለው ቀርቶ ነው መዝሙረ ዳዊትን የጻፈ እንትን ያለ ያንን የመሰለ መዝሙር የተቀኘ። ስለዚህ አሁን እንስማማን እና አንቺ። ስለዚህ ምንድነው የሚያስማማን? አይ የአክብሮ እንዳለ ሁሉ ያምልኮ አለ። ለአምልኮ ስንል ለፈጣሪ ብቻ የምንሰጠው ክብር ማለት ነው። አንተን የፈጠርከኝ፣ አንተ ትገድላለህ፣ አንተ ታድናለህ፣ አንተ ሰርተኸኛል፣ አንተ የሁሉ ገዢ አምላክ ጌታ ነህ ስትንል የምንሰጠው እሱ የአምልኮ ስግደት ብለን እናምናለን። ጸጋ ግን ሲሆን ጸጋ ስጦታ ነው። ስግደት እኮ በተለያየ መልኩ ኤክስፕረስ ሊደረግ ይችላል። ከቦታሽን መነሳት እኮ አክብሮት ነው አይደል? ጎንበስ ማለትም እንደዛው። ከእያንዳንዱ ሰላምታችን ራሱ የተለያዩ ሀገራት ላይ ይለያያል። ምላስ በማውጣት ሰላምን የሚሉ ሰዎች እንዳሉ ታውቂያለሽ እያሉ ምላስ አለ። እንደዚህ አይነት ሰላምታ አለ። እኛ ጋር ብታመጪ ያሁን ስድብ ሊሆን ይችላል። ሞሮፍ ግን አሁን እንደዚህ ትልቅ ሰው ሲመጣ ጎንበስ ብለሽ ወደዚህ ሁኑ ማለት ስግደት በራሱ ምንድነው? ጎንበስ ማለት ከወገብ በርከክ ማለት ወይንም መሬት አፈር መንካት በግንባር እንደዛ እነኝን የሚያካትት ነው ስግደት የሚለው ማለት ነው። ስለዚህ አክብሮት ስግደት ይገባል ወይ? አዎ፣ ይሄ መታበይ ጉዳይን እንዳያመጣም መጠንቀቅ ይኖርብሻል ማለት ነው። ለቅዱሳን ክብር መስጠት ጤናማ ነው። ኤክሳጁሬት የተጋነነ አምልኮት ውስጥ እንዳይገባ ግን ቀደም ለዛ ድፋይን አድርገው አምልኮትን አመልካለሁ ሲል ምን ብለህ ነው የምታመልከው ብዬ የእሱን ኢንቴንሽን ለመረዳት የሞከርኩ ለዛ ነው። አይ እሷ ማትደገም ከእሷ የትኛዋም ሴት ልታገኘው አልቻለችው ጸጋ ተሰጥቷታል አይደለም። የትኛዋም ሴት ብትመጣም ያለፈችም ወደፊትም ማርያምም ይተካል አይመጣም። ምክንያቱም እኛ ሁላችን ክርስቶስ
የከፈለልን ዋጋ እናውቃለን። አምላካችን እንደሆነ እንረዳለን። እሷ አምላኳን ልጄም ትለዋለች። ልጄ ብቻ ሳይሆን ደግሞ ያንን ማይወሰነውን ተወስኖ በማህፀኗ ዘዋለች። አትሊስት አጥብተዋለች፣ ተሰዳለች፣ አዝላዋለች። ይህንን እንኳን ታሳቢ ማድረግ እና ክብር እንደሚገባው ክብር ስጡ፣ ከከዋክብት እንደሚለያዩ ሁሉ ስለሚልም ልታከብሪያት ይገባል። ከዚህ አንጻርም ማነች እሷ የሚል የቲቪ ቃላቶችን ልክ ዘንዶ የስድብ አፍ ተሰጠው እንደሚለው መጠንቀቅ አለብን እንጂ አምልኮት አይደለም ማለት ነው። አሁን ቅድምም እየተናገርን ያለ ነው ምንድን ነው አክብሮት። ኦኬ አምልኮ እሱ የራሴ እንትን እንዳለ ሆኖ መረዳት አለ አይደል? ግን አሁን እሱ እየሰማ ነው። አምልኮት አይገባትም ነው የአክብሮት አምልኮት የሚለውን ዲፋይን ቃላት ብዙ ጊዜ ምን ችግር ያመጣል መሰለሽ? ቃላቶች አንዳንዴ ቃላት ይገላሉ። በስራ ካልተረዳናቸው ምን እየተባለ ነው? አምልኮ ሲባልስ ምንድን ነው የሚለው መረዳት ስለሚያስፈልግ ነው። አምልኮት ውስጥ እኮ እነኝንም ሊያካትት ይችላል፣ ስግደትንም ሊያካትት ይችላል፣ አክብሮትንም ሊያካትት ስለሚችል ማለት ነው። አመለከ ሲባል ምን እያለ ነው? ተገዛለት እያለም ሊሆን ስለሚችል ማለት ነው። ለቅዱሳኖቹ መገዛት አለብን፣ ትእዛዛታቸው ማክበር አለብን አይደለ? ያ መገዛት ስንል ግን ምን አይነት መገዛት? ለፈጣሪ እንገዛለን አይደለ? ፈጣሪ በባህሪው ገዢ ነው። ዘፍጥረት ምዕራፍ 1 ላይ ስትመለከች ቁጥር 27 ላይ እግዚአብሔር ሰውን በአምሳሉ ፈጠረው ሲል ያንን እንዴት ነው በአምሳሉ የፈጠረው ሲል ቁጥር 28 ላይ የገዢነት ስልጣን ነው የሚሰጠን አይደለ? ገዢ ሆንን አይደለ? ያ ማለት ገዢ ነን እኛ ሆን ማለት ፈጣሪ ገዢ አይደለም ማለት ነው። የገዢዎች ገዢ እንጂ የገዢዎች ገዢ ነው። የአማልክት አምላክ የጌቶች ጌታ የሆነው እሱ ገዢ ነው። የሁላችን ገዢ ነው ማለት ያ ማለት እኛ ፍጡራኖችን ሌሎቹን ከኛ በታች ያለውን ስለገዛን እኛ ፈጠርናቸው ማለት ነው አይደለም። ኦኬ። ስለዚህ አንቺ ለበላይ አለቆች ተገዙ ይላል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ። ለእነሱ ተገዢ ስትባይ ቃሉ ተመሳስሏልና ቃላት አንዳንዴ ስህተት ስለሚያመጡ ነው። ታመልኪያቸዋለች ማለት አይደለም። አምልኮም በምን ተረጂውና ፈጠርከኝ አንተ እንደዚህ ያስገኘኸኝ ከሚለው ከተረዳሹ በፍጹም ለየትኛውም አንሰጥም። ይሄን ፈጣሪያችን አንድ እግዚአብሔር ብቻ ነው። እሱ ነው የፈጠረን። ለእሱ ብቻ ነው ሞታችንም ህይወታችንም የምንገዛው የምናመልከውም እሱም ብቻ ነው። ለሌሎቹ ግን ክብር እንደሚገባቸው መጠን ግን እናከብራቸዋለን። የኦርቶዶክስ አስተምሮ ነው። እንገዛላቸዋለን ስንል ክብር እንደሚገባቸው መጠን እንገዛላቸዋለን። ከፈጣሪ ጋር በምንም ተአምር ንጽጽር ውስጥ አትክተች ፍጡራንን። ለፍጡራኖች መገዛት እንገዛለን ስንል ሐዋርያው ቅዱስ ጳውሎስ አይደለም ለቅዱሳኖቹ በምድር ላሉት ባለስልጣናት እንኳን ተገዙ አለን። ለፈጣሪ ተገዙ ብሎን እንደገና ደግሞ ለፍጡራን ተገዙ ሲለን ምን እያለን ነው? ጳውሎስ ፈጣሪ ጋር እያወዳደረ ነው ተገዙ የሚለው ቃሉ ተመሳሳይ ስለሆነ ነው አይደለም። ከእንትኑ አንጻር ነው መረዳት ያለብን። ፈጣሪን ከምንም ጋር ታነጻጽሩት። ስለዚህ ለፍጡር የምንሰጠውን ክብር ከፈጣሪ ጋር ወስደን አመሳስለን ንጽጽር ውስጥ ውድድር ውስጥ አንክተተው ማለት ነው። እሷ ምንድነች? እሷ የተከበረች ነች። መልአኩ መጥቶ አመስግኗታል። ጸጋን የሞላብሽ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አላት። እኛ ይህን ዝማሬ እንለዋለን። ለምን? እሱ ባመሰገናት መልአኩ እኛም እናመሰግናታለን። መጽሐፍ ቅዱስ ስለሆነ ያ ቅዱሱ ቃል ደግሞ የእግዚአብሔር ቃል ስለሆነ ሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምራለሁ። ወደ ኤልዛቤት ጋር ስትሄድ አንቺ ከሴቶች መካከል የተለየሽ ነሽ ተባረክሽ ነሽ ትላታለህ። የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማህፀን የዘለለ እያለች ታመሰግናታለች። ኤልዛቤት እንዳለቻት በሰማይ መላእክት ያመሰገናትን በምድር ኤልዛቤት ያመሰገነቻትን ከዛም እሷ ትውልድ ሁሉ ብፅዕት ይሉኛል ብላለችና ብፅዕት ነች ብለን እኛም እናመሰግናታለን። ምክንያቱም ተራ ግለሰብ አይደለም የወለደችው። እኔ እንኳን መልካም ነገር ከሰራው እፎይን የወለደች ማህፀን የተባረከች ልትይ ትችያለሽ። የእፎይ እናት ምን አለ ሁለት በወለዱ ልትል ትችያለሽ። ደግሞ ራሴ ላይ ምሳሌውን ሳደርግ ምን አባት ሰርቶ ነው እንዳትይ ሜይ ቢ የምወጂው ንጉስ ወይም የምወጂው ሰው ካለ እሱን የወለደች ብለሽ እናቷንም ታመሰግኛለሽ አለ። ማርያም ግን በልጇ ልጇ
ከእሷ የተገኘ እንደመሆኑ ያ ልጇም ደግሞ ማን ነው? ተራ ንጉሥ አይደለም የወለደችው፣ የሀገር መሪ አይደለም የወለደችው። የነገስታት ንጉሥ የሆነው እርሱን ነው የወለደችው። የኔና አንቺ በኃጢአት በተጨማለቅንበት ሰዓት ላይ በጠፋንበት ላይ እርሱ ሊፈልገን መጥቶ በስጋ የተገለጠው ከእሷ ነው። ጸጋችን በተገፈፈበት ሰዓት፣ ምንም ጸጋ ባልነበረን ሰዓት ላይ ጸጋ የሞላባት ሆኖ የተገኘችው እሷ ነች። ስለዚህ ክብር እንሰጣታለን። ከዛ አንጻር ብታዩ ጥሩ ነው። ዘጸአት 20 ላይ ዘጸአት 24 ላይ እዛ ጋር ያለውን በላይም በሰማይም ካለው በታችም በምድር ካለው በምድርም በታች ካለው በውስጥም ካለው ነገር የማናቸውን ምሳሌ አትቅረጽ፣ ምስልንም ለአንተ አታድርግ፣ አትስገድላቸውም ይላል አይደል? 25 ንሳ አንብበሽዋል? 25 ነው አላነበብኩትም። ለምሳሌ እዚህ ጋር ነበረ። ችግር የለውም። እሺ እዛው ላይ ደግሞ ትጨርሰው ዴት እዛው ላይ አትስገድላቸው ብቻ ሳይሆን አታመልካቸው ነው እንጂ አንድ የክፍሉ ካስቀራሹ ሌላ ሀሳብ ይሰጣል። ስንት ልፈል ክርስቲያን ክፈትላት ወይ ሶሪ ክፍሉን አሁን ያነበብሽውን አትስገድላቸው አታምልካቸውም ነው የሚለው እና ስግደት ከአምልኮ ጋር ሲሆን ነው የከለከለው እንጂ ስግደትን አይከለክሉም። እሺ ምንድን ነው የሚለው? ሎክ እንደዚህ ይላል፣ ከኔ በቀር ልብ በይ፣ ከኔ በቀር ሌሎች አማልክት አይሁኑልህ ነው ያለው። ከኔ በቀር ካለ ሌሎች አማልክት አታድርግና አትያዝ እያለው ነው። ስለ አማልክት ነው እያወራ ያለው። ሌሎች አማልክትን ስለማምለክ ነው። በላይ በሰማይ ካለው በላይ በሰማይ ካለው በታችም በምድር ካለው ከምድር በታችም በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ አለ። ኦኬ ምስል አንቺ አድርገሻል አላደረግሽም? እህታችን ፕሮፋይልሽ ላይ ምስል ይሄ ማን ነው ምስል? ለምን ነው ምስል ያደረግሽው? የማንንም ምስል አታደርግ ብሏል። ለምን ምስል አደረግሽ? እንደሱ ለማለት ነው ቀጥታ ክፍሉ እኮ ይላል እኮ አራት ነጥብ ዘጋው እኮ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች ባለው ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። ምንም ነገር እንድታደርግ አልፈቀደም። ምን ከላይ ግን ቁጥር 3ን እንዳዘነጊ ቁጥር 3ን ከእኔ በቀር አማልክት አይሁኑልህ። ስለ አማልክት እያወራ ነው። ቁጥር 5 ላይስ ከፍ አድርገው እነኝን አታድርግ ካለ በኋላ በመጀመሪያ ማድረግ ይቀድማል። አይ ጣዖት ቤት ያስቀምጣለሁ አልሰግድላቸውም ብትይ አይሆንም። አታድርግ ስላለ ማለት ነው። ጣዖት ከሆነ አትስገድላቸውም አታምልካቸውም በሚጠሉኝ እስከ 3ኛ እና እስከ 4ኛ ትውልድ ድረስ የአባቶቻቸውን ኃጢአት በልጆች ላይ የማመጣ ነኝ አይደል? የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እያለ ይቀጥላል አይደለ? እኔ ቀናተኛ አምላክ ነኝ ይላል። ከዛ በኋላ አይደለ እታችን ይላል ይላል። ስለዚህ ይህ ክፍል እያወራ ያለው ምንድነው? እሱ ሎክ ከእግዚአብሔር ውጪ እሱ ካዘዘው እሱ ከፈቀደው ውጪ አማልክትን አድርገሽ እነሱን ቀርጠሽ እነሱ ፈጠሩኝ እነሱ ናቸው አምላኬ ብለሽ ስለ ማምለክ የሚያወራ ክፍል ነው እንጂ የተቀረጸ ምስል በያሽ ቁጥር አንቺ ጋንም ትገቢያለሽ የሚልሽ ክፍል አይደለም። ይህንም በደንብ እንድታቂው ምዕራፍ 1 ከፍ እንትን አድርገው ኔክስት ባለ ይህን ክፍል እንዴት ትረጂዋለሽ ልያው። ከዛ ቁጥር 6 ምናምን አካባቢ ይመስለኛል ትንሽ ከፍ አድርገውስ ሰው ለባርነት ከፍ 25 ላይ ነው 25 ላይ ምዕራፍ 25 ወይ እሺ ከኔ ኦኬ እዚሁ ጋር ጀምራ አንብበው በቃ ስለ ታቦት ነው እህታችን። ከግራር እንጨትም ታቦትን ይስሩ ርዝመቱ 2 ክንድ ምናምን እያለ ይቀጥላል። ስለ ኪሩቤል የሚያወራው ክፍል እንትን በለው
4 ቀለበቶች ይኖሩት ምናምን ካለ በኋላ መለገሚያው ምናምን በእንጨት ይሁን በታቦቱ መሸከሚያ በታቦቱ ጉያ በ2 ቀለበቶች መለገሚያውን እሺ ከፍ አድርገው። ኦኬ ከቁጥር 18 ጀምሮ ሶሪ ቁጥሩን በስራ ስላልተናገርኩ ሉክ በደንብ እዚህ ጋር 2 ክሩቤል የተቀጠቀጠ ወርቅ ስራ በስሬቱ መክደኛ ላይ 2 ወገን ታደርጋቸዋለህ አለ። ቅድም ምን ብሎሻል መሰለሽ? የማናቸውንም እንዳሰራ ብሎ ነበራል ከኔ በቀር እህታችን። እዚህ ጋር ደግሞ የተቀጠቀጠ ክሩቤል ስዕል ስራ እያለው ነው አይደለ? ክሩቤል ማለት መልአክ ማለት ነው ታውቂያለሽ? ከሁለቱን እስቲ አስማሚልኝ። ይጋጫል አይደለ? የሚጋጭ ይመስላል። ቁጥር 19 እንቀጥልና አንብበው። ከስሬቱም መክደኛውም አንዱን ኪሩብ በአንድ ወገን ሁለተኛውን ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸው ወደ ላይ ይዘረጋሉ። የኪሩቤሉ ክንፍ ወደ ላይ የተዘረጋ ሆነው እንዲሰሩ የተቀረጸ ቅርጽ እንቀጥቅጠው እንዲሰሩ እያዘዘ ነው። የስሬት መክደኛውንም በክንፎቻቸው ይሸፍናሉ፣ ፊቶቻቸውም እርስ በርሱ ይተያያሉ። የኪሩቤልም ፊቶቻቸው ወደ ስሬት መክደኛው ይመለከታሉ ምናምን እያለ ይቀጥላል። ኤኒዌይስ እዛ ጋር የማናቸውንም እንዳሰራ ብሎ ነበር አይደለ? እዚህ ጋር ደግሞ ስራ ብሎ አዘዘው አይደለ? እንዴት ነው የምታስታርቂ? ውስጥ አንቺን ልስማሽ። ይሄ ለታቦቱ መክደኛ ነው የታዘዘው። ለምንም ይሁን ስለዚህ አሁን እኔ ይመስለኛል እንደተረዳሁት ከሆነ ለራስ አትስገድላቸው ነው። እዚህ ጋር ግን ስራ ያለው ለታቦቱ መክደኛ ነው። እዛ ጋር ደግሞ ታቦቱ ለሰው ነው ለሰው አይደለም? ለሰው ነው። ግን በቃ ኦልሬዲ ታቦቱ ለሰው ከሆነ ስለዚህ ተፈቅዷል ማለት ነው። አትሊስት መስራት እንደሚቻል ተፈቅዷል ማለት ነው። ግን ምንድነው እሱ ያልተፈቀደው? እግዚአብሔር ካዘዘው ውጪ ወይንም ደግሞ ከእግዚአብሔር አምልኮ ውጪ የሚያስወጡ ጣዖታትን እንዳሰሪ ነው የከለከለው። የማናቸውንም አትስራ ብሎ ከከለከለ በኋላ መልሰ ስራ የስሬቱ መክደኛ ላይ ታቦቱ ኪሩቤሎችን እንዴት መስራት እንዳለበት መልሶ አዘዘው ማለት ነው። የፈቀደበት ምክንያት ምንድነው? እሱ እነኚህ ኪሩቤሎች ራሱ መላእክቶች የፈጣሪ ባሪያ፣ አገልጋይ፣ ታዛዥ ስለሆኑ ነው። ኦኬ ሌላ አለ? ይብቃ። ግልጽ ይመስለኛል። ኦኬ ምንድነው? ቀጥል። ጃም የሚለው ልጅ እሱ መታረም አለበት። ጃም ትንሽ መስማት አለበት። እሱም ኦርቶዶክስ ከሆነ በተለይ አምልኮ የሚለውን ቃላት ያው ብዙ መጠቀሙም አስፈላጊ አይደለም፣ ለእግዚአብሔር ብቻ ስለሆነ እመቤታችን ቅድስት ድንግል ማርያም ጭራሽ አትመለክም። አምልኮ የሚለው ከአምላክ ጋር ገዛ ከሚለው ጋር አብሮ ስለሚሄድ ማለት ነው። እና እናመልካታለን ስትል ፈጥራናለች እያልክ ስለሆነ ማለት ነው። እና ይሄ አምልኮ የሚገባው ለእግዚአብሔርና ለእግዚአብሔር ብቻ ነው። ቅድስት ድንግል ማርያም አማላጅ ናት ማለት ትችላለህ። በተሰጣት ክብር ደረጃ እናከብራታለን ማለት ትችላለህ። ቃላቱ ሰዎችን የሚያሳስቱ ከሆነ ሌሎችንም ባንጠቀማቸው መልካም ነው። ኦኬ ትንታኔ ሊሰጥበት ይችላል፣ ግን እዚህ ሁሉ ትንታኔ ውስጥ መግባት አስፈላጊ አይደለም። ቀለል ያሉ ቃላቶችን መጠቀም እየቻለን ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትመለክም። በእኛ ቤተክርስቲያን የሚመለከው ስላሴ ብቻ ነው፣ እግዚአብሔር። ከዛ ውጭ አምልኮ የሚገባው የሚመለክ ማንም የለም። ይህን አስተካከል አንተም ማለት ነው። እንደዚህ አይነት ትምህርት የለንም እኛ የቤተክርስቲያን አስተምሮ ስላልሆነ ማለት ነው። ቅዱሳን በተሰጣቸው ክብር ልክ ይከበራሉ። ምልጃቸውን እናምናለን፣ እኛ ይህን እንቀበላለን። ግን እናመልካቸዋለን ብሎ ወይም ቅድስት ድንግል ማርያምን እናመልካታለን ብሎ መናገር በራሱ ቃሉ ከባድ ነው፣ መጻጽ ነው የሚያመጣው፣ ለሰዎች ስህተት ያመጣልና ከባድ ቃል ስለሆነ አትጠቀሙ።
እሺ እሺ ቴንኪው አመሰግናለሁ። አይ ነው ስላላወቅኩ ነው ከሷ ጋር ስከራከር ድንገት እንትን ያልኩት። ችግር የለውም አስተካክላለሁ ከዚህ በኋላ